አያ በለው ደንዬ እኔስ ማበዴ ነው ቆንጆ እንጂ አግኝቼ ነው ብሏል ብሩኬ። እንግዲህ ዛሬ በግጥምም በምንም ነው የታጀበው። በመጀመሪያ ቅምጥሌ መብሩኬ ነይ ቆንጆ ይገባሻል፣ ከዚህ በላይ ይገባሻል። ማርያምን መኪና፣ ቤት፣ አውሮፕላን ይገባሻል። የኔ ድሮን፣ የኔ ቅምጥል፣ የኔ ወርቅ ስራ፣ የኔ አትበገሬ፣ የኔ ማርማራታ፣ የኔ ሲዩት፣ በጣም ወድሻለሁ፣ በጣም አከብርሻለሁ። እዚሁ በላይ በጣም ብዙ ነገር ይገባሻል። እዚህ ምድር ላይ ያለ ነገር ሁሉ ለአንቺ ቢሰጥሽ በቂሽ አይደለም እውነት ለመናገር እና ብሩኬ ደግሞ በቃ አገላለጽ ትላላችሁ፣ ወድሻለሁ፣ አከብርሻለሁ፣ ብዙ ነገሮችን ያስተካከለች ልጅ ነሽ ምናምን ብሎ ሲያሞጋግዛት እንደ ደስ እንዳለ ማለት ነው። እና የኔ ቅመም ሹሩባዋን እንኳን ተሰርታ እንዴት እንደሚያምርባት። ስንቶቻችን ሹሩባ ስንሰራ ገንገበት ራስ ነን። እኔ እንደዚህ ሹሩባ ብሰራ ማለት ነው ምን እንደምመስልኩ ታየ። በቤቴ እንደዚህ ግንባሬ ወጣን ነው ወደፊት ከዛ ምናምን አረ በስማ አይመጣውም፣ እንደዚህ አይሆንልኝም ያላንተ የሚለው ሙዚቃ ጋብዙልኝ እና የኔ እናት መብሩክ ኮንግራጁሌሽን ብያለሁ፣ ይገባሻል። እና በጣም ደስ ስላለሽ ደግሞ ደስ ብሎኛል። ብሩኬ ደግሞ ጎበዝ፣ የኔ ጀግና ወንድም፣ የምር ጀግና ነህ። ለቅምጥል የምትሆነው ነገር ሁሉ ያስደስተኛል። እመቤቴን ሴት ልጅ ስለሆንኩኝ በጣም ብዙ ቦታ ላይ የሴቶች እህቶቻችን ግፍ እናያለን ምናምን በወንድ ልጅ ያለውን ነገር እና ባሎቻችሁ ምን እንዲሆንላችሁ ትፈልጋላችሁ ኮሜንት ላይ አስቀምጡ እያለ ነበረ ብሩኬ። እንግዲህ ያው እዚህ ጋር ማውራቱ ይቅርብኝ፣ እስኪ ነገረዋለሁ በውስጥና የሚለውን አብረን ማን እኔ ራሴ ነው ማየው። እዚህ ጋር በነገራችሁን አብረን ምናየው ነበር ግን አሁን እንግዲህ ቅምጥሌ ደግሞ ልክ ብሩኬ እኔ እንደሚሆን ሊሆኑላቸው ብላለች። አውቃለሁ እናንተ ከሶሻል ሚዲያ በላይ ውስጥ ፕራይቬት ያለ ነገራችሁ በጣም እንደሚጣፍጥና ሲዩት እንደሆነ አውቃለሁ። እና ቅምጥሌ ደስ ስላለች ደስ ብሎኛል። ብሩኬ ደግሞ እንግዲህ ያው ለቅምጥሌ 17ቱ አይፎን 17 ይገባታል ብለ ሰርፕራይዝ ስላደረካት ደስ ብሎኛል። እንግዲህ ከተናገርኩ አይቀር ልናገር ለባሌ እዚህ የኔ ወድ እንግዲህ ይችን ነገር ብትገዛልኝ፣ ያው እንግዲህ ብሩኬ የምትፈልጉትን ተናገሩ ስላለ አይፎን 17ቷን ጣል ብታረግልኝ በጣም ነው ደስ የሚለኝ። ወይኔ እንዴት እኔ ግን ማለት በፎቁ ምወድቁ ላይ ይመስለኛል ቢሳስበው። እና እንግዲህ ያው ባለፈው እንደምታስታውሱ 15ቱን ነበር ገዝቶላት የነበረው። አሁን ደግሞ እንግዲህ እንደዚህ ነው። ግን ባሎች እንደዚህ ነው መሆን ያለባችሁ። ሚስታችሁም እንደሚያስደስታት ማወቅ አለባችሁ፣ ለሚስታችሁም እንደሚያስፈልጋት ማወቅ አለባችሁ ምናምን እና ደስ ይላል። ባሎች ግዙልን፣ እውነት ግዙልን። እህቶችም ግዙልን። እህቱም ግን ይገዛል፣ ወንድምም ይገዛል። ብቻ የምር የስልክ ስጦታ ደስ ይላል። ኦ ማይ ጋድ እንዴት ነው ደስ የሚለው! ይጣፍጣል ሁላ። ጊፍት ደስ ይላል የስልክ እኔ ጊፍት ሲሰጠኝ የስልክ እንዴት ደስ እንደሚል ማለት ነው። እና ለማንኛውም ግጥም ቅምጥሌ ትግጠም ብሏል ብሩኬ። ናፍቆናል ግጥም አቁመሻል ብሏል። አዎ ቅምጥሌ ግጥም ካቆመሽ ቆይታለች። በጣም ብዙዎቻችን ትግጠምልን ለብሩኬ ትግጠም ምናምን ብለን ጮህን ደከመን። እንግዲህ ዛሬ ብሩኬ ተናግሮታል። ወይ ዘፈን ወይ ግጥም ብሏል። ያው ቅምጥሌ ልዘጋጅበት ወይ ደግሞ የቤት ስራ ስጤ ብላ የቤት ስራ ተሰጧታል። ቅምጥሌ አንለቅሽም፣ እኔ እኮ ለሌላ ሰው ግጠሚ ብባል እገጥማለሁ፣ አንተን ግን አይወክልህም ገጥመው ብላለች። ማለት በግጥም ሳይሆን ከግጥም በላይ ነህ ብላ ስታሞግስ፣ ወይኔ የኔ እናት። እዛ ደግሞ ስትገጥም አለች የኔ ቡቡዬ የኔ ምንድን ነው የኔ አሸባሪ ስትናደድ እንደ እንትን የምትሮጠው ምናምን አለች ማለት ነው። እና ብሩኬ ደግሞ የኔ ቅምጥል ብራም ብሎ ብቻ ተገጣጠሙ። ጠፍቶኛል ግጥሙ። እና ደግሞ እንግዲህ ሁላችሁም ይህ ስራ ተሰጣችኋል። ቅምጥሌም 350 ገብታ ደስ እንዲላቸው ደስ የሚል ጊዜ እንዲያሳልፉ፣ ብሩኬም ደግሞ 350 ገብቶ ደግሞ ደስ የሚል ጊዜ እንዲያሳልፉ። እንግዲህ ከታገተችበት ቤት ታግታበት ከነበረችው ቤት ነው ይህንን ያክል የመሰለ ፕሮግራም ተዘጋጅቶ ፏ ፈሽ እያሉ እያገኛችኋቸውና የምር ማርያምን እንዴት ደስ እንዳለኝ። ሁሌም ለሴት ልጅ ደስታ ይገባታል። ቅምጥሌ አይታችኋታል። አበባይቱን ስታገኝ እንደዚህ ሽተት ስታረቃትና ደስ ሲላት ልክ ሴት ልጅ ልክ እንደ አበባ ነች። ማርያምን በጣም ብዙ ሴቶች ከጥሩ ወንድ ጋር ሆነው ፍክት ብለው እናያቸዋለን። በጣም ብዙ ወርቅ እህቶች ደግሞ ከማይረባ ከደባሪ ወንድ ጋር ሆነው ህይወታቸው እንደዚህ ምስቅልቅል ብሎ ቅንጥስጥስ ብለው ጥንዝል ብለው እናያቸዋለን። እና የሰው ልጅ ሰው ማንን ይመስላል ሲባል ኑሮውን ይባላል። ሰው ኑሮውን ነው የሚመስለው። እኛ ታውቃላችሁ፣ እዚህ ማዳም ቤት ስሰራ ሌላ ሰው ነን፣ ውጭ ላይ ስንወጣ ሌላ ሰው ነን፣ ሀገራችን ስንገባ ሌላ ሰው ነን። ሰው በዚህ ማየት ትችላላችሁና ለሴት ልጆች ለደስታቸው ኖሩላቸው፣ አስደስቷቸው በቻላችሁት መጠን። ሴት ልጅ ምንም ነገር አትፈልግም፣ አክብራት፣ ውደዳት። የምትፈልገውን ነገር
ሁሉ ባታደርግላትም ግን የሚያስፈልጋትን ነገር አድርግ። ለምን የቀን ስራ አሰራም? ለምን አታመጣም? አያገባኝም። ግን ሲጀምር እሷ የምትፈልገው መከበርን፣ መወደስን። የኔ ቆንጆ፣ የኔ ሲውት እንዴት ነው ዛሬ ደግሞ ያማረብሽ? ባያምርባት እንደው ቢጃማ ለብሳ እየተንጓተተሽ ብትመጣ የኔ ቆንጆ እንዴት አባሽ ነው ዛሬ ያማረብሽ ምናምን ብለህ እቅፍ አድርገህ በቃ ሳምስት አድርጋት። ብሩኬ ደግሞ ሳምንት ስታደርጉ ቅምጥሌ እንደዚህ ስሚኝ እኮ ደስ ይለኛል አላለም። እኔ ራሱ ደስ እኮ ነው የሚለኝ እንዴ ስትሳሳሙ ደስ ይለኛል። ወይኔ ጉድ የበላ ዛሬ እና ሴቶች ያው ስትወጡ ስትገቡ ጣጣ ስትወጡ ተሳሙ ስንሳም ደስ ይለናል ብላችኋል። ብላልና ብሩኬ ግድ ነው ባላችሁ ማለት ነው። የሆነ ቦታ ወጦ ሲሄድ እንደዚህ ግንባርሽን ሳም አድርጎሽ ካልሄደ ሲመለስ ደግሞ እኔ ቆንጆ እንዴት ዋልሽ ብሎ ግንባርሽን ሳም ጉንጭሽን ሳም ካላደረገሽ በአናቱ ይተከል። እውነቴን ነው እግዚአብሔርን እንዴ ግዴታው ነው። ይሄ እኮ ምንም እንትን አይደለም ግዴታ ነው። ወይ መብት ምናምን አይ እንደዚህ ረስቼ ነው ምናምን ተናድጄ ነው ለምን እንደው ጭስስ እያልክ አትመጣም። እኔም መሳም ግዴታ ነው አባቴ። ትመጣለህ በርጋ እንዴት ዋልሽ ብለህ ሳም ታደርገኛለህ። ስትወጣስ በይደነው አይ ብለህ ለምን እየተናደድኩ ለምን ቸኩለህ ጃኬትህን፣ ፖርሳን፣ ስልክን ለምን ረስታ ትሮጥ? እኔን ግንባር መሳም ዶንት መርሳት ነው። ኦኬ አዎ። እና በጣም ጥንጥዬ ነገሯ ነው በነገራችሁ ላይ ትዳር ላይም ሆነ ፍቅር ላይ ከፍ እንድል ፍቅራችሁ የሚያደርገው ፍቅራችሁን ደግሞ ብጥብጥ ሊያደርገው የሚችለው ትንሽ ነገር ናት። ምንም ነገር አድርጎልሽ አሁን ለምሳሌ ብዙ ነገር ይዞልሽ መጡ ምናምን የምትወጁ ነገር ገዝቶልሽ ይዞ መጡ፣ ግን ሲመጣ እንዴት ዋልሽ ፍቅሬ ብሎ ግንባርሽ ሳይስምሽ ከሆነ የገባው አፈር ደቼ ብላ ነው የምትይው። ምን አባጡ ነው ዛሬ ያሳሚ ምናምን ትያለሽ። ጧት ደግሞ ሆኖ ብዙ ነገር አድርጎልሽ ግን በቃ ደንዋይ ምናምን ብሎ ዝም ብሎ ትቶሽ ከወጣ እንዴት ነው ሊረስ? ያቺ ሴት አሁን በቃ እኔ የምለው ሌላ ሴት አፍቅሮ ወይስ ምንድን ነው ወይስ ምን አጥፍቼ ነው ምናምን ብላ ስትምተከተክ ነው የምትውለው። አስሩ ነው የምትምተከተከው። ና ምን አለበት ሁሌም የቤት ስራችሁ አድርጉ። ስጦት ውስጥ ገቡ ዘመሳም ኦኬ ነው እንደዛ ነው። እና ሴቶች ደግሞ ወንዶች ያን ያክል እንትን ሱስ ያለባቸው አይመስለኝም። ባትሳሙስ ግን ባትሳሙስ ምንድን ነው እንደዚህ ብትሳሙ እኮ ደስ ይላል። ግን ባትሳሙ ደግሞ ኦኬ ኖርማል ነው። ሴቶች እንረሳለኛ ስንት ሀሳብ አለብን። እውነቴን ነው ስንት ሀሳብ አለብን። በተለይ ከወለደን በኋላማ ወይኔ ጉዴ በዚህ ልጁ በዚህ ምኑ በዚህ ባልየው መጣ እንደዚህ ይላል። እኔ ግን ወይኔ ጉዴ ፈላ። ግን ትዳር ከባድ ነው መሰለኝ ማለት ከተወለደ በኋላ ምናምን ይሁን ብቻ ሴቶች ምንም ቢያጠፉ ትክክል ናቸው። እኛ ትክክል ነን፣ እናጥፋም ትክክል የምንሆን ትክክል ነን። ስለዚህ ወንዶችም ያው ሳሟቸው፣ ሴቶች ደግሞ ምንድን ነው እንደዚህ ስላችሁ ደስ አላችሁ ሳሙ። ምን ችግር አለው ውዴ? እንዴት ዋልክ የኔ ፍቅር ሰላም ነው ብሎ እንዴት ነበር ብለሽ ብታረጊው፣ እዛ ሲወጣ ደግሞ እንደዛው ደህና ዋለልኝ እኔ ሸበላ እኔ ቆንጆ ብለሽ ሳሙ ታረግ። ምን ትሆኛለሽ? ምንም አይቀንስብሽም አይጨምርብሽም። ዝም ብለሽ አታዳምጭና እሱ ነው እንደዛ ነው። ስለዚህ ሚስቶቻችሁን ተንከባከቡ ፕሌስ፣ ከብሩኬ እያያችሁ ማለት ነው። ያው ከሶሻል ሚዲያ ያልወጡ በጣም ብዙ አሉ ሚስቶቻቸው የሚንከባከቡ ለሚስታቸው፣ ለልጃቸው፣ ለቤተሰቦቻቸው የኖሩ ሰዎች አሉ። ግን በሶሻል ሚዲያ መልኩ ደግሞ ብሩኬን እያያችሁ እንዴት ሚስት ማስደሰት እንዳለባችሁ ማየት ትችላላችሁ ማለት ነው። ብሩኬ እንግዲህ ደግ አደረክ፣ ባለፈው እንኳንም አገትከኝ ብላለች ቅምጥሌ። እሱን ነገር ባታረግ ከዚህ አንደርስም ነበር ብላለች። ስለዚህ እንኳን ብሩኬ አገትካት እና ደግሞ ያው በጣም ናፍቃችሁን ነበር ብለዋል። እንኳንም ናፈቃችሁኝ። ራሱ አብደን የለ ሊጨርቃችን እኮ ልንጥል ነበር። ቶሎ ደረሳችሁ እንዴ? እያወቅን ለጽድቅ እንደሄዳችሁ እያወቅን ነብሳችሁ የተጠበቀችበት ቦታ ላይ እንደሆናችሁ እያወቅን መቼ ነው የሚመጡት? መቼ ነው የሚመጡት? ወይኔ ጉዳይ ፈላ። ይህም ሁሉ ህዝብ ልቡ ሙጥጥ አርጋችሁ በላችሁት። ይሁን ብሉት ብቻ ጠብቆ ለልባችሁን ልባችንንም ልባችሁንም። በተረፈ ቅምጥሌ እንደዚህ አይነት ቦታ ላይ ሲሄድ የመጀመሪያ ስለሆነ በጣም ደስ ይል ነበር ብላለች። እንኳንም ደስ አለሽ ወርቅ፣ እንኳን ደስ አለሽ። በጣም እኮ ነው ደስ የሚለው እንደዚህ አይነት ቦታ ላይ በስመ አብ መንፈስ እንዴት እንደሚታደስ እና እንኳንም ደስ አለሽ። ድካም አለው ምናምን ሶኬ ኖርማል ነው። ከዛ በመጨረሻ እንግዲህ ስመውን ተባልን። ቅምጥሌ ሳመችን። ከዛ ደግሞ በቃቸው ልበላችሁ ተብለን በስልኳቸው ተባልን። ቅምጥሌ ያው ስሜት የሆነች ትንሽ እንደዚህ አይነት ነገር ያው ማለት ደግሞ ሳታስቡት ሲሆን በእንደዚህ አይነት በሰርፕራይዝ ደግሞ ሲሆን ደስ ይላል። እና እንደዚህ ቅብጥ አድርጎ በቃ ቫላንታይን ዴይን አስመሰሉት። እና የቅምጥሌ 300 ኬት ደግሞ ሞልቶላት በደንብ እንዲከበር ባካችሁ ፕሊስ እንደው ተባበሩ። እና እያበለው በለው የሚለውን ዘፈን ዝፈኑ። እና ደግሞ ምንድን ነው ቡቡዬ ቡቡዬ ምን ስትል ቃሉ ያጥራል እያለች ነበር ቅምጥሌ። ብቻ ይመቻችሁ። ደስ የሚል ጊዜ ነበረ። እግዚአብሔር የተመሰገነ ይሁን። እንግዲህ አዎ ብሩኬ ደግሞ ያለው ምንድን ነው ጨረቃ ፋሚሊ አንድ ስንሆን ማንም በመሀላችን መግባት አይችልም ብሏል። እና እውነት ነው። አሁን ላይ በጣም ደስ የሚል ነገር አለ። ያው ሁሌም እኮ እንደዚህ ድራማንቲክ ነገር ሲጀመር ነው ሁሉም ሰው የሚከፋፈለው። እና ጨረቃዎቼ ጨረቃ ፋሚሊ አንድ እንዲሆን ደግሞ እናንተም ልክ አሁን ፍቅር እንደምትሆን ፍቅር መሆን አለባችሁና
የምር ግን አንዳንዴ ኮሜንታቸው ያስለቅሳል። በተለይ የቲክታኩ የሰሞኑ የሆነ ተብሎ አይወራም። ሙስሊሙም ክርስቲያኑም በቃ ሁሉም ነው በቃ በየእምነቱ እንትን የሚለውና ምጽፉት ኮሜንታችሁ በጣም ደስ የሚለው መቤቴ በጣም እያስገረማችሁ ነበር። እና ይህንን ይመስላል። ያው ፋሚሊውን አንድ የምታረጉት ከሁለት የምትከፍሉት እናንተ ስለሆናችሁ እንድንሆን ደግሞ ትኩረት አድርጉልን ጨረቃዎች። በተረፈ ፕሌስ ሰብስክራይቡን ያው ትንሽዬ ስለሆነ የቀረው ቶሎ ሞላ አድርጉ። ሰብስክራይብ ሳታደርጉ የምታዩ ሰዎች እንዳላችሁ እናውቃለን። እውነት የሚታየው ቪዲዮና ሰብስክራይብ አንድ አይደለም። የሚታየው ቪዲዮ አይታችሁታል፣ በደንብ ነው የሚታየው ምናምን። በዛ ላይ ላይክ ማታረጉ ሰዎች በሰላም ነው። ልክ ስትገቡ ቪዲዮን በላይክ ብትጀምሩ ላልሰማ ታሰማላችሁ፣ ላላየ ታሳያላችሁና እሱን ለማድረግ ሞክሩ። በተረፈ ግን እግዚአብሔር ይመስገን ለሁሉም ነገር። ለዚህ ቀን ያደርሳችሁ አምላክ የተመሰገነ ይሁን። እንግዲህ ያው ብሩኬ ከዚህ በኋላ ምንም ነገር አይፈጠርም ብሏል። አይፈጠርም ደግሞ ምንም እናንተ ሁለታችሁ አንድ ከሆናችሁ ምንም የሚፈጠር ነገር የለም። እግዚአብሔር ደግሞ እሱን ነገር በሩቅ ያርግላችሁ። እኔ ደግሞ በጣም ያሳቀኝ ማለት ነው ሕፃን የሆነን መሰለኝ የሆነ ሰው ምን ያክል ነው የምትወጂ ሲባል የሰማይን ፍርቃቄ ያክል እንል ነበረ ልጅ እያለን ማለት ነው። እና ደግሞ የሆነ ነገር ካለ ይህንም ያክል ምናምን ይባላል። እና ብሩኬ ምን ያክል ነው የምትወጂ ሲላት ቅምጥሌን ምን ያክል ነው አንተ የምትወደኝ እያለችው ነበር። እና እኔ በጣም ብዙ ነው የምወድሻለሁ ማለት ነው የሰማይን የሚያክል ቅምጥሌ ደግሞ ከዚህ እስከ ሰማይ ነው የምወድ እያለችው ነበር። እና በጣም እንደሚፈቃቀሩ እንግዲህ በደንብ እያሳዩን ነው። እግዚአብሔር የተመሰገነ ይሁን። ቅምጥሌ ደግሞ ያሳቃቸው ማለት ነው ልክ ቤት ብሩኬ ሲመጣ ከዛ የሆነ ቦታ መዝናናት ትፈልጊያለሽ ምናምን ሲላት ማለት ነው አዎ አግኝቼ ነው ምናምን አለች። ከዛ የሆነ ይቃጠል ሲላት ማለት አዲስ ፍቅር አይታችኋል። ግን ስትጀናጀኑ ማለት ነው ብዙ ነገር ተቃጥሎባቸው አሮ አያውቅም። የተጣደ ብረት ድስት አሮ አያውቅም። ወይኔ ተው እባካችሁና ልክ እንደዛ ተይው ሲላት ቅምጥል ወይኔ እየተጣደ የሆነ ስትጀናጀኑ ቆይታችሁ ከዛ ትዝ ሲላችሁ የተጣደው ነገር ስትንደባደፉ ማለት ነው። እኔ እንጀራ ራሱ ደርቆብኝ ያውቃል። እንጀራ እየጋገርኩኝ ወይኔ ግሪ በላ ግዛ እንጀራው ድርቅ ብሎ ምናምን እንደዚህ ወደ ላይ ብድግ ብሎ ምናምን ነው እና ያገኘሁት። ብቻ ደስ ይላል ማርያምን። ከዛ ቅምጥሌ አረ እየጣድጉት ነገር አለ ምናምን ስትለው ተይው ምናምን አለ ብሩኬ ማለት ነው። እና ያው እንግዲህ ቅምጥሌ ደግሞ አጥፍታ መጣች። ከዛ ውጭ ላይ ውሰድ ሲላት እሺ አግኝቼ ነው ፖርሳ ሊያዝ አረት የዋትያዡ እኔ ያለውሽ አይደለ እኔ ፖርሳ ሻረ ፖርሳውን ያዘች ማለት ነው። ፖርሳው ማን ነው ብሩኬ። ቅምጥሌ ደግሞ እንግዲህ ቤቷን ስታጸዳ ጣውላ ጠፋት ማለት ነው። ጠረጴዛው የለም አንዱ ስላለች የት ሄዶ ነው ምናምን አለ ብሩኬ። በቃ ከዛ ሄዳ ላየችው እንዴት ጣውላ ምናምን ስትል እንዴት እንደሳኩኝ እዛ ፓርት ላይ እና በቃ ደስ የሚል ጊዜ ነበር ባጭሩ። እንግዲህ ሀገራችን ሰላም ያደርግልን። ሀገራችን ብቻ ሳይሆን ዓለምን ሰላም ያደርግልን፣ ክፉን ያረቅልን። የምር አንዱ ሀገር ሲበጠበጥ አንዱ አገሩ ከሀገሩ ተደጋግፎ ነው የሚኖረው። ዓለሚቱ ሁሉ አንዱ ከአንዱ ይላላካል። የሆነ ነገር ከኢትዮጵያ የሚመጣ ወደዚህ ያለ ከዚህ ወደዛ የሚሄድ አለ። ብቻ ዓለሚቱ ሁሉ ሸር ተደራርጋ ስለምትኖር ከአንዱ ስለሆነ ሰላምን ያምጣልን። ይህንን ያልኩት ያው ነዳጅ ጠፍቷል ምናምን እያለ ነበረ ብሩኬና እንደውም ከቴ ጋራቱ እያወራው ነበር። በጣም ብዙ ነገሮች ጨምረዋል ኢትዮጵያ ላይ ፕላስ ነው የሆኑት እያለች ነበርና አሁን ላይ ያለው ነገር አለ። ሰላምን ያምጣልን። የሰው ልጅ ዋናው ጤና ነው። ጤናን ይስጠን። ከጤና በላይ ደግሞ ሰላም አስፈላጊ ነው። ሰላምና ጤና የተያያዙ ነገሮች ናቸው። ብቻ ነገሮቹ አንዳንዴ ነገሩ ውድም ሆኖ ማግኘት ደግሞ ጥሩ ነው። የምር ውድም ቢሆን መገኘቱ አሪፍ ነገር ነው። እና እንግዲህ እግዚአብሔር እርዳችሁ ማለት ነው ፈልገው ሌላ ምንም ማለት አልፈልግም። ሀገሩ ሰላም የሚያደርግልን እና ቅምጥሌ ደግሞ አዎ ትናንት በጣም ደክሞሽ ነበር ያስታውቃል። ድክም ብላ ነበር ማርያምን እንዴት እንዳሳዘነች። ብሩኬም እንደዛው ግን ደግሞ እሷም ሴትም ስለሆነች ምናምን ከብድ ነበረ ማለት ነው። እና በተረፈ ጠዋት ላይ ያው ፎቶ ፖስት አድርገዋል፣ ግን ቪዲዮ አልሰራውም። ምንድን ነው ብሩኬ የጻፈውን ነው ያመጣውላችሁ። አምላኬ ሆይ ስላደረክልኝ ነገር ሁሉ አመሰግናለሁ። ስለ ትናንቱ ውሎዬ፣ ስለ ዛሬ ኑሮዬ፣ ስለ ነገ ተስፋዬ ሁሉ አመሰግናለሁ ብሎ ልብ ቅርጽ አድርጓልና እውነት አመስጋኝነቱን በጣም ነው የምወደው። ከዚህ በላይ ማመስግኑ። አመስጋኝነት ጥሩ ነው። ስታመሰግኑ ካላችሁ ላይ ይጨመርላችኋል፣ ስታማሩት ደግሞ ካላችሁ ላይ ይቀነስባችኋል። እና እግዚአብሔር ተመሰገነውን ስላለፈውም ስለሚመጣውም ስላለነውም እና እንደዚህ አይነት ጽሁፎች በጣም ደስ የሚሉኝ። ብቻ እግዚአብሔር ይመስገን። ፎቶችሁን በጣም ነበር የሚያምረው። ማርያምን ላይክ ያላደርጋችሁ እየገባችሁ ላይክ አድርጉ። ሊንኩን አስቀምጨላችኋለሁ። ፎቶችሁን ፖስት ሳደርግ ሊንኩን እዛ ጋር አስቀምጨላችኋለሁ። ብዙዎቻችሁ የት ነው ስትሉ ነበር፣ ግን እስከ ሊንኩ ነበር ያመጣውላችሁና እየገባችሁ ላይክ አድርጉላቸው ማለት ነው። እግዚአብሔር አምላክ ከዚህ በላይ ፍቅራችሁን ከፍ እንዲያደርግላችሁ ምኞቴ ነው። እና ደግሞ ፎቶ እንለቃለን ኢንስታግራም ላይ እንደዚህ ሰልፊ እንደዚህ ብለን ምናምን በአዲስ ስልክ ብለዋል። እንግዲህ ሁለታቸውም አንድ አይነት ስልክ ነው ያላቸው። ቅምጥሌ የኔ ያምራል አላለች። ወይኔ ጉድ የፈላ ብቻ
እንደዛ እንግዲህ ፎቶ ፖስት አድርጉልን ማለት ነው። እንጠብቃለን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቤተሰቡላችሁም እንግዲህ እንኳን ደስ አላችሁ። የረሳሁት ነገር ሰዓት ይከበር ፕሊዝ፣ ሰዓት ይከበር። ምናልባት ግን ኔትወርካቸው ነው ጋይስ፣ እንደዚህ ማለት ደግሞ ይከብዳል። ምክንያቱም ማለት ነው ቪዲዮ አፕሎድ ማድረግ በጣም ከባድ ነው ስላችሁ፣ ኔትወርካችሁ አሪፍ ካልሆነ አይደለም 40 ምናምን ደቂቃ ወይ 30 ምናምን ደቂቃ ቀርቶ እኔ 8 ደቂቃ ፖስት ለማድረግ አንዳንዴ ኔትወርክ ከሌለበት ቦታ ላይ ሲሆን ወይ ደግሞ እዚህ ጋር ኔትወርክ ሲቀንስብኝ ማለት ነው ግማሽ ሰዓት ነው የሚይዘው። ቪዲዮ ደግሞ በረዘመ ቁጥር ልክ እንደዛ ነው የሚሆኑ። ከዛ ላይ ደግሞ ኢትዮጵያ ላይ ነው ያሉት እና አይታችኋል ትናንት ላይ እንዴት ሲያስቸግረው እንደነበረ ብሩኬን። በተረፈ ግን ጨረቃዎች በቻላችሁት መጠን ኔትወርካችሁ አዝግ ከሆነ ቀድማችሁ ከሰዓቱ ቀድማችሁ ፖስት ለማድረግ ሞክሩ። ያኔ ምንድነው አፕሎድ አድርጋችሁ ፕራይቬት አድርጋችሁ ቆይታችሁ እንደምትፖስቱ ታውቃለሁ። እንደዛ ለማድረግ ሞክሩ። ቤተሰብ ደግሞ ታግሷቸው እስከሚስተካከል ማለት ነው። አንዳንዴ ይረሳል ደግሞ ማርያምን የፖስቱ መስሏቸውም ረስተውት ሰዓት ሊያልፍ ይችላል። አንዳንዴ እኔ ራሱ ማለት ነው ቪዲዮ ፖስት ያደረግኩ መስሎ ግን አልፖስተቱትም እና ሳይው ደነግጣለሁ። እና እንደዛም ሊሆን ይችላል። ታግሱ ውዶች። ጨረቃዎች ደግሞ በቻላችሁት መጠን በጊዜ ለመምጣት ሞክሩ። ላቪ ጋይስ ሁላችሁም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የነገ ሰው ይበለን። ባይ